የኤቢ ጉድ መቼም አያልቅም። አሁንም ከሜሪንዳው ጋር መርዝ ቀላቅላ ያኖረችው ኤቢ እንደሆነች ታወቀች። ደረጀም ይህንን አይነት ነገር ማመንም አልቻለም። ማርታም ምን እንደምታደርጋት ግራ ተጋብታ የተፈጠረውን ነገር በሙሉ ባታምንም እንኳን ግን ምን ላድርጋት የሚለውን ነገር እየተመካከሩበት ነው። ዳጣ በጥሩነቷም እንዲሁም ደግሞ በንግግሯ ስለተሰማች በጣም ጥሩ ልጅ እንደሆነች አስመስክራለች። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱኝና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ዳጣ ድራማ ባለፈው ቪዲዮችን ላይ እንዳየነው ኤቢ ያሰበችው ተንኮል ዳጣን ለማማኘትና እንዲሁም መርዙን ቀላቅለዋለች እንድታስብል ሜሪንዳውን ተሱቅ ገዝታ እንድታመጣ ያደረገቻትና የውሃን የጤና ጉድለት እንዲሁም ደግሞ መርዛማ ነገር ጠጥታ ይህንን አይነት ችግር ያመጣችው እንዲሆነች አይተን ነበረ። ግን ዳጣን ስታስጨንቃትና እሷ ናት ያደረገችው ብላ ስታፋጥጣት ነበር። ዛሬው ቪዲዮአችን ላይ ደግሞ ይህንን አይነት አስነዋሪና እንዲሁም ደግሞ የማይታሰብ ነገር ያደረገችው የውሃ እየጠጣችውና እንዲሁም ደግሞ መርዛማ ነገር የቀላቀለችባት ኤቢ እንዲሆነች ማርታም ከጎን ሆና ባዳመጠችበት ምክንያት ተረጋግጧል። ምን ጊዜም ቢሆን ተንኮልና ሴራ እንዲሁም ደግሞ የሰውን ሕይወት ለማጥፋት ብትጋጋጥ እንኳን መቼም ባይሳካላትም ግን ተድርጊቷ መቼም ተቆጥባ አታውቅም። ዳጣ እዛ ቤት ከመጣች ወዲህ ይህን ይደረጋሉ የማይባሉ በቁጥር የማይዘረዘሩ ብዙ አይነት አሳፋሪና አስነዋሪ ድርጊቶች ኤቢ ያደርጋለች። ግን ከሁሉም ልጅ የተስተካከላለች በማለት ደረጀም ይሁን ማርታ ያገኙትን አጋጣሚ በመደበቅና በመሸሸግ አሳልፈውት ነበር። አሁን ግን ሁሉም ነገር እየበዛና እንዲሁም ደግሞ እየጨመረ ሲመጣ ይህ ነገር በዙ ከቀጠለ የሰው ሕይወት ማጥፋቱ አይቀርምና ኤቢ ከቤት ወጥታ ለብቻዋ እንድትኖር ማድረግ አለብን። አለዛ ይች ልጅ እንደዚህ ሆና የምትቀጥል ከሆነ ይህንን የቤት ሰላማችንን እያሳጣችንና እንዲሁም ደግሞ ይችን ምንም የማታውቅ ሕፃን ልጅ እንድትሞት መርዛማ ነገር እንድትጠጣና እንዲህ አይነት የጤና ጉድለት እንዲደርስባት ያደረገችው እሷ ናት። ስለዚህ እኔ እውነታውን ሰምቻለሁ በማለት ማርታም ስትናገር ነበር። በእርግጥ ዳጣ ለማንኛውም ሰው ክፉና እንዲሁም ተንኮል አስባ አታውቅም። 18 ዓመት እስከሚሆናት ድረስ ብዙ ስቃይና መከራ እያየች በጎዳና ላይ ያደገ ስለነበረ አሁን ግን ሰውና እንዲሁም ደግሞ የቤተሰብ ፍቅር ስለናፈቃት ተኤቢ ምንም አይነት ችግርና ጭቅጭቅ ቢፈጠርባት እንኳን ተመራ ወይም ደግሞ ለሷ ጥላቻ አድሮባት አንድም ተንኮል አልሰራች። ይህንንም ደግሞ የተከታተሏት ማርታም ሆነ ደረጀም እንዲሁም ደግሞ ጓደኛ የሚባለው ናታን ዳጣ ጥሩ ልጅ እንደሆነችና ለሰው ተንኮልና ሴራ እንደማታስብ ተናግሯል። ውሃ ሐኪም ቤቱና እየተመረመረችና እንዲሁም ሕክምና እየተከታተለች በነበረበት ጊዜ ዳጣ በጭንቀት ውሃ የምናገኘሽ ማነካብኝ እያለች ስትጨነቅ በነበረበት ላይ ኤቢ ግን አንቺ ነሽ ይህንን መርዛማ ነገር አጠጥተሻት እኔ ልትገሊ ነበር አይደለ? ሳታስቢው ውሃ ጠጥታ ይህንን አይነት ችግር ያመጣሽው አንቺ ነሽ እያለች ገና ለገናው ዳጣን ማስጨነቅ ጀመረች። ዳጣም አይ እኔ መቼም ነገር ለውሃ ይህንን አይነት ነገር አድርጌ አላውቅም። ደግሞ የምትናገሩን ነገር አይተሽና ገምግመሽ ተናገሪ። የምትናገሩ ንግግር ሁሉ ብዙ ዋጋ የሚያስከፍል ነገሮች አሉት እያለኝ በተደጋጋሚ ስትነግራትና ስታማክራት ነበር። የየከፋት ሳይሆን ለእኔም ጥሩ አይደለ፣ ለአንቺም የምታወሪው ነገር ስለማይምጣጣ ብዙ ዋጋ ሊያስከፍልሽ የሚችል ንግግር አትናገሪ እያለች እንዲሁም እንዲያዲበድብ ተጀማምሮ ነበር። ናታን ግን አጠገባቸው ስለነበረ እናንተ አርፋችሁ ተቀመጡ፣ ቆይ የልጅቱ ሕይወት መትረፍ ሳይታወቅ እናንተ ደግሞ እዚህ ሐኪም ቤት ነገር ማምጣት ምን ይሏችኋል? የቤት አልበቃችሁ ብሎ ውጭን ለማሳወቅ ደግሞ ዝመታችሁ ሌላ ጭቅጭቅ የምትፈጥሩት ምን ለማለት ነው? አድባችሁ የውሃ ሕይወት እንዲተርፍ ዱአ አታደርጉም? በማለት ሁለታቸውም ተበታትነው በየቤታቸውና ክላሳቸው ገብተው እንዲቀመጡ አደረገ። በጣም እቤት ከተመለሰች በኋላ በጣም ተጨንቃ ስለነበረ ከናታን ጋር ሄዳ
ብቻዋ ሰላም ተቀምጣ ስታሰላ የነበረው እኔ የመጣሁት ሚሪንዳ እየታሸገና ያልተፈታ ነው። ይህንን መርዛማ ነገር ማን እንደቀላቀለው ባላውቅም እንኳን ይህ ነገር ግን እኔ ነኝ የታተባልኩኝ። ደረጀም ሆነ ማርታም በእርግጥ ያምኑኝ ይሆን? እኔ ግን ለማንም ሰው ክፉ ነገር ሰርቼና አስቤ አላውቅም። ኤቢ ያመጣችው ነገር ነው በማለት ብቻዋን ስትጨነቅና ስታስብ ከቆየች በኋላ ከናታንም ጋር ሄዳ ናታን ይህ ነገር ምን ይመስላል? ኤቢ የምታወራው ንግግር እኮ እኔን እንዳልሆንኩ ይታወቃል። ግን ማርታም ሆነች ደረጀ እኔን ሊቀየሙኝ ይችላሉ። እንዲሁም ቀላል የሚባል ነገር ስላልሆነ በትንሽ ነገር ሊታለፍ አይገባም። ኤቢ የምትናገረው ንግግር እኔም በጣም የሚጎዳና ከዚህ ከቤት እንዲባረር ለምታደርገው ድርጊት በጣም የከፋ ነው። ግን እኔ ይህንን አይነት ችግር አላደረኩም እያለች ለናታን ስትናገረው ሰላምዬ መታ ነበር። ሰላምዬ ምን ያጨቃጭቃቸዋል? ምንድን ነው የምታወሩት? እያለች ስትጠይቃቸውም አይ ይሄው ዳጣ እኮ ተጨንቃለች። ኤቢ አንቺ ነሽ የውሃን ጤና እንዲህ ልታጉ የቻልሽውና መርዛማ ነገር ቀላቅለሽ ያጠጣሽው አንቺ ነሽ በማለት ስለተናገረቻት ዳጣ ተጨንቃ ስለነበር ስለዛ እያወራንበት ነው አለች አላት። ናታንም የሚያውቀውንና እየሰማውን የተረዳው ነው። ግን ዳጣ እንዳልሆነች በሙሉ ልቡ ያውቃል። ደግሞ በግልጽ ኤቢ ናት ይሄን ነገር ያደረገችው ብሎ እንዳይል ምንም አይነት መረጃና እንዲሁም ያየው ነገር ማመልከቻ ስለሌለ የሚመቸውን ሀሳብ ሰጥቶ ነበር ያለፈው። ሰላምዬ ግን አይ ኤቢማ ይሄንን ካለች መርዛማ እንደተቀላቀለበት ማነገራት? ደሞ ሲመጣ እሽግ ሆኖ ከተፈታ ማን መርዝ ቀላቅሎ እንዲያደርገውና እንዲሁም ምን ተፈልጎ ለውሃ ይሄን ያክል መርዛማ ነገር እንዲጠጣ ታደርጋለች በማለት ይሄማ ዞር ብሎ ሲታሰብ እራሷ እንዳደረገችው ያስታውቃል። ወደፊት ጠብቁ። ይህንን መርዛማ ነገር ቀላቅላ ያጠጣቻትና እንዲሁም ደግሞ ያደረገችው ኤቢ ናት። ስለዚህ ዳጣዬ ምንም ነገር እንዳትጨነቂ፣ ጥያቄ ብትጠየቂ እንኳን ምንም ሳትደናገሪና ካትፈሪ መልሽ። የሚፈራና የሚንቀጠቀጥ ሰው ድርጊቱን የፈጸመው ሰው ስለሆነ አንቺ ምንም አይነት አረካትና እንዲሁም ድንጋጤ እንዲያታሳይ ስላልሰራሽው። የሰራሽው ነገር ከሆነ ግን በግልጽ አንድ ቀን እውነቱ መውጣቱ ስለማይቀር ትጋለጫለሽ። አንቺ እንደማታደርገው ደግሞ በሙሉ ልቤ አምንሻለሁኝ በማለት ሰላምዬም የራሷ የተሰማትን ሀሳብ ለዳጣ አጽናንታትና ነግራት ነበረ። በጣም ሰላምዬ የነገረቻት ምክር ተመችቷታል። በእርግጥ ይህንን ነገር አላደረጉትም። ለምን እንደፈራሁና እንደተጨነኩኝ አላውቅም። እስቲ ሂጅ ላናግራት በሚል ከናታንም ከሆነ ከሰላምዬ ጋር ተነስታ ሳላ ሄደች። ሳላ የተቀመጠችው ኤቢ ነበር። መታ ቁጭ ክትል ምን ነው ምን ልታረጊ አጠገቤ የመጣሽ? ልትገሊ ነው እንዴ ፈለግሽው? ስትላት ደረጀና ማርታም ከክላስ ቁጭ ብለው እያወሩበት ነገር ስለነበረ ማን እንደዚህ ሊያደርግ ቻለ? ይህ ማንም አይትን ሰው ጥላትና እንዲህ ተንኮል ልጅን ለማጥፋት የሚሞክር አንድም ጓደኛና እንዲህም አይነት አስቀያሚ ጎረቤት የለኝም። ስለዚህ ማን ሊያደርገው ይችላል ብለሽ ታስቢያለሽ? እየተባባሉ በሚመካከሩበት ጊዜ ሳራ ላይ ድምፅ ተሰማ። ይህ ድምፅ ሲሰማ ግን እንዲህ ብላ ስታዳመጥ ማርታም ዳጣና ኤቢ መሆናቸውን ስታውቅ ቆይ እስኪ ላዳምጣቸው። ይህ ነገር እኮ ሰላምዬ ውሃ ምግብ እየሰራች ስለሆነ እነሱ ናቸው። ስለዚህ ላዳምጣቸው። የሚያወሩት ነገርም እኮ እውነታ ሊኖረው ስለሚችል ይህን ነገርም እነሱ ከሁለት አንዳቸው ሊሆን ስለሚችል እውነታውን ለማወቅ ይፈልጋሉ በማለት ማርታም ከጎን ሆና እያዳመጠች ነበረ። ስትሰማቸውም ኤቢ አንቺ ነሽ እኔን ለመግደል ብለሽ ነው መርዙን የቀላቀልሽው። እኔ ከሞኩልሽ በኋላ ደግሞ ናታንን የራስሽ ልታደርግ ይፈልገሽ ነው። ስለዚህ ይሄ ነገር ደግሞ አልተሳካልሽም። ይሄንን ነገር ግን እናቴ ወይም አባቴ ካወቁ ከዚህ ቤት እንደምትባረሪ ወቂ። ሳይወጣ እውነቱ ሳይታወቅ በፊት ከዚህ ቤት ውልቅ ብለሽ ውጭ እያለች ዳጣን ስታስጨንቃትና እንዲሁም ስታስፈራሯት ነበር። ዳጣ ግን በትዕግስትና እንዲሁም ደግሞ ትህትና በተሞላበት ንግግር ነበር የተናገረችው። ኤቢ እኔ በጣም ነው የምወድሽ። ምንም አይነት ነገር ብትናገርኝ እንኳ ተቀይሜሽ አላውቅም። አሁን ያደረግሽው ድርጊት ግን በጣም የሚያስቀይም ነው። እኔም በጣም እንዲጠላሽ አድርጎኛል። እኔ አንድም ነገር አልሰራውም። የተሰራውን ነገርና የተፈጸመው ነገር ደግሞ አንቺ ሆድሽ ያውቃል፣ እኔም አውቃለሁኝ። ግን እውነታው እስከሚወጣ ድረስ ችግር የለም የሚፈለግሽው ማለት ትችላለሽ። እኔ እንዳልሰራሁት ደግሞ ልቦናሽ ያውቀዋል። ይህን እውነታ እስከሚወጣ ድረስ ግን ዋጋ ትከፍሊበታለሽ።
ከዚህ ከቤት እንዲወጣ ፈልገሽ ከሆነ እኔ መቼም አልወጣም። ትወጣለች ብለሽ እንዳታስቢ። ናታን የምትይው ነገር ደግሞ እኔ በተደጋጋሚ ነግሬሻለሁ። ከፈለግሽ አዝለሽው ዙሪ። እኔ ናታን ብዬ ሳይሆን የመጣሁበት ሌላ ነው። ስለዚህ እኔን እጎዳለሁ ብለሽ ይችን ምንም የማታውቅ ውሃን እመወዳት እህቴን እንድትገልብኝና ሌላ ችግር እንድትፈጥሪ አልፈልግም። ናታን የምትይው ነገር ሁለተኛ እንዳይደገምሽ። ይህ ነገር ግን እውነታው እስከሚወጣ ድረስ ሁላችንም እናያለን። እውነታው የወጣለታ ግን ታፍሪበታለሽ። ያ እውነት ሲወጣ ግን ደግሞ አንቺው ራስሽ የምታስቢው ሀሳብና የሰራሽው ስራ እንደሆነ የዛ ጊዜ ታምኝበታለሽ በማለት ንግግሯን ታበቃለች። ይህ ዳጣ የተናገረችው ንግግር ግን ማርታ እያዳመጣች ስለነበረ በጣም የተመቻት ነበር። ማርታም አይ ይህ ነገር እንግዲህ ያደረገችው ኤቢ ናት፣ እንዴት ልታደርገው ቻለች ብላ በድንጋጤ ተመልሳ ምንም ነገር ሳትናገር እያለቀሰች ተሸፍፍን ብላ ለማተኛትና እንዲሁም ደግሞ ደረጀን ላለማሳወቅ ፈለገች። ደረጀ ግን አስቀድሞ ናታንም እየጠየቀውና እያዋየው ስለነበረ ናታንም ይህን ነገር ዳጣ አታደርገውም። ኤቢ ግን ስራዋ ሆነ ብላ ሳይሆን እንደ አጋጣሚ በስተት የተሰራ ስራ ነው። ይህ ነገር ግን ሆነ ብላ አላደረገችውም። ብታደርገው እንኳን ኤቢ ልኮን ትችላለች እንጂ ዳጣ መቼም ይሄን አይነት አስቀያሚ ነገር አታደርግም። ዳጣ በጣም ጥሩ ሰው ናት። ውሃን ደግሞ በጣም ነው የምትወዳት። ስለዚህ እንዲህ አይነት ጎጂ ነገር ልታደርግባት አትችልም። እሲ በሚፈጠረው ነገር ግን ወደፊት ብናይ ይሻላል በሚል ተመካክረውበት ስለነበረም ደረጀም ከቤት ውስጥ ዳጣን እንደ ራሴ አምናት አለውኝ ይህን ነገር ልታደርገው አትችልም ብሎ በሙሉ ልቡ አምናት ነበር። እንዳመነውም ኤቢ ሆና ሲገኝ ግን በጣም ነው የደነገጠው። ይችል ምን ላድርጋት የሚል ሀሳብ ነው የተሰማው። ኤቢ ግን ሁልጊዜ ቢነገራትና ብትመከረ ምንም አይነት ነገር እንኳን ልትሰማና ልታውቅ አትፈልግም። ነገም ተነገ ወዲያም ሌላ ችግር ጣጣ፣ እንዲሁም ደግሞ አሁንማ ነገሮች ሁሉ እየከፋና እየከበዱ መጡ። እንዲህ አይነት መርዝ መቀላቀል ከሆነ አንድ ቀን ደግሞ ከሚሰራው ወጥና ወይም ከሚጋገረው እንጀራ ደብልቃ የቤቱንም ሁሉም ሰው ልጨርሰው ስለምችል በጣም ከባድ ነው። እንደ ራስ ሀሳብ ከሆነ ግን ከቤት ወጥታ ሌላ ቤት ብትኖር፣ ቤት ቢከራዩላት ወይም ደግሞ ቤት የሚሰራው ነገር ሁሉ እንዲታይና እንዲሁም ደግሞ ችግር ቢመጣ እንኳን ለመመርመር እንዲመች ከቤቱ ካሜራ ቢገጠም። በእርግጥ አሁንም እኮ ደረጀ በማይታወቅ ሁኔታ ካሜራ ኑሮ ሊሆን ይችላል። ማረጋገጫው ግን ኤቢ ግን ሁሉም ነገሯ እንደሰራችውና ይሄን ነገር እንደፈጸመችው ያስታውቃል። ስትንቀጠቀጥ፣ ስትፈራ እንዲሁም ደግሞ አነጋገሯ ሁሉ የሰራ ሰው ስለሚፈራና ስለሚንቀጠቀጥ ሀረካቶቹ ሁሉ እታውቆባታል። ላለማሳወቅ ግን የፈለገችው ነገር ስላለ ምንም አይነት መናገርና እንዲሁም ደግሞ ዳጣን ከዚህ ቤት ለማባረር እንዳደረገችው ያስታውቅባታል። ዳጣ ግን ስራ ለሰሪው ሾላ ጣሪው ብላ ሁሉም ነገር የመሰላትን ንግግር ተናግራ አልፋታለች። ዳጣ እውነቷን ነው። እውነታ ቢሸፋፈንም እንኳን ተቆፍሮ ቢቀበርም አንድ ቀን ወጥቶ ለሁሉ ምስክር እንደሚሆን ስለምታውቅ ብትናገራትም ግን ምንም አይነት ክፉ ንግግር ብትናገረኝ እኔ ምንም አይመስለኝም። እንኳን አይደለም ከሰው ክፋቶችና ከጅቦችም ጎዳና ላይ አብሬ ተላምጄ ነው የምኖረው። እኔን ጅቦችም ይወዱኛል፣ ለምደውኛል። ጎዳና ላይ ብዙ ቀን አብረን አድረናል። ስለዚህ አንቺን ጭቅጭቅና ደግሞ አንቺን ንትርክ ፈርቼ የምሄድ እንዳይመስልሽ። ስለዚህ እንኳን ሰውና አውሬ የምላመድ ሰው ስለሆንኩኝ የምታስቢው ሀሳብ ግን ትክክል እንዳልሆነ ማወቅ አለብሽ ብላ በጥንቃቄ ስለነገረቻት ኤቢ አሁንም ሌላ ሀሳብ እያሰበች ነው። ይችን ላይ ከዚህ ከቤት በማስወጣበት ምክንያት ብላ በምታስብበት እንኳን ምንም ሊሳካላት አልቻለም። አሁን ላይ ግን ኤቢ የምሰራው ስራ ሁሉም ነገር ስህተትና እንዲሁም አስቀያሚ ለሰው ጎጂ መሆኑ ስለታወቀ ከቤት ውስጥ ማርታም ሆነ ደረጀም ሌላ ቤትን ብትኖርና እንዲሁም ደግሞ እሷን ለብቻዋን ለማድረግ እየተመካከሩበት ነው። አሁን ላደረገችው ስህተት ግን በጣም ተገቢ የሆነ መቀጫ ሊሰጣት ይገባል በሚል እየተመካከሩ ነው። በእርግጥ ምንም አይነት መቀጫ እንኳን ቢሆን እሷ ሊያርማት አይችልም። ብትርም ሆነ ቁጣም ባለፈው አሳልፈዋለች። አሁን ደግሞ እሷን ሊቀጣ የሚደረግ እንድትቀጣ ለሚደረግ ነገር ምን እንደው አይታወቅም። ብቻ ሰው ክፋትን ከተማረ ከባድ ነው። ኤቢ ግን ክፋቷ ብዙ ስህተቶች አሉበት። አንዳንድ እውነት ብታወራ እንኳን አስቀያሚ የሆኑ ነገሮች አሉ። ዳጣን ግን ሀቋን ፈጣሪ ያውጣላት። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ